ተመልካቾች ዛሬ ይዤላችሁ የመጣሁት በአነስተኛ ካፒታል ጀምራችሁ በአጭር ጊዜ ውጤታማና ትርፋማ ልትሆኑባቸው የምትችሉ 3 የሥራ ዘርፎች ናቸው። ይህንን ቪዲዮ በመመልከት ከኔ ጋር ቆዩ። ሰላም ቤተሰብ እንዴት ናችሁ? በዛሬው ዝግጅታችን 3 አሪፍ የሥራ ዘርፎች በአነስተኛ ካፒታል ጀምራችሁ ውጤታማና ትርፋማ ልትሆኑበት የምትችሉትን የሥራ ዘርፎች ይዤላችሁ መጥቻለሁ። ይህ ቪዲዮ እስከመጨረሻ ድረስ በመመልከት ቆዩ። አንድ ስራ ውጤታማ ነው ወይም ደግሞ ትርፋማ ነው ከማለታችን በፊት እኛ ምን አይነት ሰዎች ነን? ምን አይነት አስተሳሰብ ነው ይዘን የመጣ ነው? ምን አይነት የስራ መንፈስ አለን የሚለውን ነገር ራሳችንን መጠየቅ አስፈላጊ ሆኖ ይገኛል። ምክንያቱም የአንድ ስራ ውጤታማነትና ትርፋማነት በሰሪውና በምንሰራበት ሁኔታ ላይ የተመሰረተ ስለሚሆን ማለት ነው። ብዙዎቻችን እናውቃለን፣ ትርፍ እንፈልጋለን፣ ጥቅም እንፈልጋለን፣ መለወጥ እንፈልጋለን። ነገር ግን የምንሰራበት የስራ አይነት ያለን የስራ ባህሪ በስራው ላይ የምናሳልፈው የስራ ሰዓት ወይም ደግሞ የስራ ጊዜ ምን ይመስላል የሚለውን ነገር ራሳችንን አይተን ነው መጀመር መቻል ያለብን። ስራው ውጤታማ ስለሆነና ትርፋማ ነው ብለን ስላሰብን ብቻ ውጤታማና ትርፋማ ላንሆን እንችላለን። ምክንያቱም ያ ስራ የሚሰራው በእኛ በሰዎች ወይም ደግሞ በነዛ በሰሪዎች ስለሆነ ለዛ ስራ የሚመጥን ባህሪ ያንን ስራ ውጤታማ ሊያደርግልን የሚችል አስተሳሰብ ይዘን መምጣት መቻል አለብን ማለት ነው። ካልሆነ ግን ስራ ውጤታማ ስለሆነ በአነስተኛ ካፒታል ስለጀመርን ብቻ ውጤታማ ልንሆን አንችልም። ነገር ግን አሁን የምነግራችሁ 3 ዋና ነጥቦችን ይዘን የምንነሳ ከሆነ በማንኛውም ስራ ውጤታማ መሆን እንችላለን፣ ትርፋማ መሆን እንችላለን ማለት ነው። ስለዚህ እነዚህ 3ቱ ነገሮችስ ምንድን ናቸው? የመጀመሪያ ታማኝነት። በመጀመሪያ ደረጃ እኛ ለራሳችን ታማኝ መሆን መቻል አለብን። ለከስተመሮቻችን ታማኝ መሆን መቻል አለብን። ለስራችን ታማኝ መሆን መቻል አለብን። ካልሆነ ግን ስራው የሚሰራው ለከስተመር ነው፣ ስራ የሚሰራው በእኛ ነው። ለስራ ራሳችን ታማኝ ማንሆን ከሆነ ስራውም ለእኛ ውጤት ሊሰጠን አይችልም ማለት ነው። ምሳሌ መውሰድ እንችላለን። አንድን ወተት የምትሰጠንን ላም የምትበላውን ነገር ማንሰጣት ከሆነ የምትታለበውን ወተት ላትሰጠን ትችላለች። ምክንያቱም የምትሰጠን ወተት በምን ላይ የተመሰረተ ነው? በምናቀርብላት ምግብ ወይም ደግሞ በምናቀርብላት መኖ ላይ የተመሰረተ ነው ማለት ነው ውጤቱ። ስለዚህ እኛም የሆነ ስራ ላይ ተሰማርተን የሆነ ስራ ላይ ገብተን ውጤታማ መሆን የምንፈልግ ከሆነ ያ ስራ ከኛ የሚፈልገውን ጥረት ልንሰጠው ይገባል። ያንን የምንሰጥ ከሆነ ያለምንም ጥርጥር ውጤታማ እንሆናለን። ታማኝ ሆነን መስራት መቻል አለብን። ለምሳሌ ከስተመሮቻችን ሲመጡ ኦርደር ልንቀበል እንችላለን፣ ሽያጭ ልንሸጥላቸው እንችላለን፣ ወይም ደግሞ የምንሰጣቸውን አገልግሎት ለማቅረብ በሚፈልጉት መጠን እንዲሁም የስራው ባህሪ በሚፈልገው መጠን ታማኝ ሆነን መገኘት መቻል አለብን። ለምሳሌ ከስተመራችንን የሆነ አገልግሎት የምንሰጥ ከሆነና ዛሬ ነው ብለን የምንቀጥረው ከሆነ እንዴትም ሆነን ተማሙተን ለዛሬ አቅርበን ጨርሰን ከስተመራችንን ማስተናገድ መቻል አለብን። የተለየ ችግር ካላጋጠመን በስተቀር ማለት ነው። ይህንን የምናደርግ ከሆነ ያ ከስተመር ምንጊዜም ከኛ ጋር ነው የሚቆየው። ይህም ማወቅ መቻል አለብን። ሽያጭም ከሆነ ይሄንን ያንን የምናቀርብለትን ነገር ከስተመራችን ወይም ደግሞ ደንበኛችን በሚፈልገው መንገድ ልናቀርብለት ይገባል። ይህንን የምናቀርብለት ከሆነ ከስተመራችን ፈልጎን እኛ ጋር ይመጣል ማለት ነው። ነገር ግን ታማኝ ማንሆን ከሆነ ጊዜያዊ ትርፍን ይዘን እውነታውን ሸሽገን የምንሄድ ከሆነ ዛሬ ልንሸጥለት እንችላለን፣ ዛሬ አገልግሎቱን ልናቀርብለት እንችላለን። ነገር ግን ከዛ ሰው ወይም ደግሞ ከዛ ደንበኛ የምናገኘው ጥቅም ዛሬውኑ እየተቋረጠ ነው ማለት ነው። ይህ ብቻ አይደለም። ከስተመራችን ወይም ደግሞ ያ ደንበኛችን ራሱን ብቻ አይደለም ይዞ የሚቀረው የሱን ጓደኞችና በዙሪያ ያሉትንም ሰዎች ይዞ ነው የሚቀረው። ያ ማለት ደግሞ ስራችን ላይ ትልቅ እንቅፋት ነው። ስለዚህ አንድ ስራ ውጤታማ ነው ወይም ደግሞ ትርፋማ ለመሆን የምንፈልግ ከሆነ ይህንን ማሟላት መቻል አለብን። ሁለተኛ ደረጃ በቃላችን መገኘት። ከጥራት አንጻር ሊሆን ይችላል፣ ከጊዜ አንጻር ሊሆን ይችላል። ደንበኛችን ከኛ በሚፈልገው ወይም ደግሞ ከደንበኛችን ጋር በተነጋገርነው ሽያጭም ሊሆን ይችላል፣ አገልግሎትም ሊሆን ይችላል። የምንሰጠውን አገልግሎት ጋር የተመጣጠነ ትክክለኛ ቃል ሊኖረን ይገባል ማለት ነው። በቃላችን መገኘት መቻል አለብን። ከዋጋ አንጻር ሊሆን ይችላል፣ ከጥራት አንጻር ሊሆን ይችላል እና እንዲሁም መጀመሪያ ላይ ከጠቀስኩላችሁ ከታማኝነቱ ጋር የተያያዘ ሊሆን ይችላል። በተባባልነው ሁኔታ በተባባልነው ጊዜ መገኘት መቻል ይጠበቅብናል። ይህ የሚሆን ከሆነ ደንበኛችንን ምንጊዜም አናጣም። ደንበኛችን ያዝን ማለት ደግሞ
ቅድም እንዳልኳችሁ ከዛች ላም ማግኘት ያለብንን ወተት በማንኛውም ሰዓት ለማግኘት ዝግጁ ነን ማለት ነው። ላሚቷም የምትሰጠንን ወተት በአግባብ ደስ እያላት ትሰጠናለች። ይህንን ማክበር መቻል አለብን። ሶስተኛ በስራችን ላይ የምናሳልፈውን ጊዜ ማወቅ መቻል ወይም ደግሞ መመጠን መቻል አለብን። ብዙ ትርፍ የምንፈልግ ከሆነ ያለምንም ጥርጥር በስራችን ላይ ረዥም ጊዜ ማሳለፍ መቻል አለብን። እኛ 2 ሰዓት ሰርተን 8 ሰዓት ወይም ደግሞ 10 ሰዓት ከሚሰሩ ሰዎች ጋር እኩል ጥቅም እናገኛለን ብለን የምናስብ ከሆነ ስህተቱ ያለው እኛ ጋር ነው ማለት ነው። ስለዚህ በአንድ ስራ ውጤታማ መሆን የምንፈልግ ከሆነ ትርፋማ መሆን የምንፈልግ ከሆነ ምን ማድረግ መቻል አለብን? በስራችን ላይ የምናሳልፈው ጊዜ ረዥም መሆን መቻል አለብን። መጣር አለብን፣ መልፋት አለብን ማለት ነው። እዚህ ውስጥ ደግሞ ምን ያስፈልገናል? ትዕግስት ያስፈልገናል። እንደጀመርን ወዲያ ውጤታማ ላንሆን እንችላለን። ውጤታማ መሆን የምንችለው አሁን እነዚህ 3ቱ ነገሮች ውስጥ በምናሳልፈው ጊዜያቶች ላይ የተመሰረተ ውጤት ነው። በእነዚህ ጊዜያቶች ላይ የተመሰረተ ትርፍ ነው ማግኘት የምንችለው ማለት ነው። በመጀመሪያ ደረጃ ታማኝ መሆን መቻል አለብን። ለስራችን ታማኝ መሆን መቻል አለብን። ለከስተመራችን ታማኝ መሆን መቻል አለብን። ለምንሰራው ስራ ወዳድ መሆን መቻል አለብን። አስተሳሰባችን በዛ መንገድ አጀስት አድርገን መጀመር ይጠበቅብናል። በሁለተኛ ደረጃ ቃላችንን መጠበቅ አለብን። ስራችን በሚፈልገው ሁኔታ ቃላችንን ጠብቀን መገኘት መቻል አለብን። ብዙ ስራዎች ላይ በተለይም ሙያን የሚፈልጉ ስራዎች ላይ ሁላችንም ወቀሳ የምናነሳው ለዚህ ነው። በተባባልነው ወይም ደግሞ በተቀጣጠርነው ጊዜ ስራው አይደርስ ይቀርና ከስተመራችንን እናጣለን፣ ስራውንም እናጣለን። ይህ ደግሞ ወዴት ያመጣናል? በስራው ውጤታማ እንዳንሆን ያደርገናል። ሶስተኛው ያነሳሁት ምንድን ነው? ለስራችን የምንሰጠው ጊዜ ረዥም መሆን መቻል አለበት። እንደየስራው ባህሪ የሚወሰንም ቢሆን ረዥም ጊዜ መስራት አለብን። ስራችን ላይ ማሳለፍ መቻል አለብን። አጭር ጊዜ ሰርተን ትልቅ ትርፍ ማግኘት የምንችልበት የትኛውም ስራ አሁን ላይ ያለ አይመስለኝም። ቢኖርም በጣም አነስተኛ። እንግዲህ በልፋትና በጥረት እንለወጣለን ወይም ደግሞ ትርፋማ እንሆናለን ብለን የምናስብ ከሆነ በስራችን ላይ የምናሳልፈው ጊዜ በጣም የተመጠነ እንዲሁም ከስራው ውጤት ጋር አብሮ ሊሄድ የሚችል ጊዜ ልንሰጥ ይገባል ማለት ነው። እነዚህን የምናደርጋቸው ከሆነ አሁን የምነግራችሁ ስራዎች ላይ ያለምንም ጥርጥር ውጤታማ መሆን እንችላለን። እነዚህ 3ቱ አሪፍ በአነስተኛ ካፒታል ጀምረን ትርፋማና ውጤታማ የምንሆንባቸው ስራዎችስ እነማን ናቸው? የመጀመሪያው የወንዶች ፀጉር ቤት ወይም ደግሞ የወንዶች ቁንጅና ሳሎን ብለን ልንጠራው እንችላለን። ሙያው የሚኖረን ከሆነ በጥሩ ሁኔታ ሰርተን ውጤታማ መሆን እንችላለን። ምክንያቱም ብዙ ካፒታል አይጠይቅም። የሚያስፈልገው ካፒታል በጣም አነስተኛ ነው። እነሱን ዝርዝሮቹን ላስቀምጥላችሁ እችላለሁ። 2 ወንበር የምናደርግ ከሆነ 3 ወንበር የምናደርግ ከሆነ አቅማችን ላይ የተመሰረተ ነው። ነገር ግን ስራው ውጤታማ ነው። እንዴት ነው ውጤታማ የሚሆነው? ማንኛውም ሰው ከዛ ቤት አይቀርም። ይሄ ለእናንተ መንገር አስፈላጊ አይደለም ማለት ነው። ኮንቲኒየስ ወይም ደግሞ ተከታታይነት ያለው መቋረጥ የማይችል የስራ ዘርፍ ነው። ዋናው ነገር ምንድነው? እኛ ጥሩ ሙያ ሊኖረን ይገባል፣ ወይም ደግሞ ጥሩ ሙያ ያለው ሰራተኛ ሊኖረን ይገባል። ሁለተኛ ንጽህናን መጠበቅ መቻል አለብን። ሶስተኛ ከስተመራችንን የምንይዝበት መንገድ የተሻለ ኮሚኒኬሽን ሊኖረን ይገባል ማለት ነው። እነዚህ ነገሮች የምናሟላ ከሆነ በዚህ ስራ ዘርፍ ባለምንም ጥርጥር ውጤታማ ልንሆን እንችላለን። ለዚህ ደግሞ የሚያስፈልገው አሁን ቅድም የጠቀስኩላችሁ ማቴሪያሎች ብቻ ናቸው። እነዚህ ማቴሪያሎች አሟልተን የምንሄድ ከሆነ በአነስተኛ መጀመር እንችላለን። በአንድ ወንበር ጀምረን ወደ 2 ወንበር፣ ወደ 3 ወንበር፣ 4 ወንበር እያለን እያሳደግን ልንሄድ እንችላለን። ነገር ግን አንድ ጥያቄ በአእምሯችሁ ሊነሳ ይችላል። ምንድን ነው? ሙያው የለንም፣ እንዴት ልንሰራ እንችላለን ብላችሁ የምታስቡ ከሆነ 2 አማራጭ አላችሁ። በመጀመሪያ ደረጃ ሙያው ቢኖራችሁ ይመረጣል። ሙያው እስኪኖራችሁ ግን ምን ማድረግ መቻል አለባችሁ? ማቴሪያሉን አሟልታችሁ ሰራተኛ ቀጥራችሁ ልታሰሩ ትችላላችሁ። ያም ሰው ይጠቀማል፣ እናንተም ትጠቀማላችሁ። ተደጋግፋችሁ መሄድ ትችላላችሁ ማለት ነው። ሁለተኛው አማራጭ ደግሞ ስራውን ከመጀመራችሁ በፊት የአጭር ጊዜ ስልጠና መውሰድ ትችላላችሁ። በአሁኑ ሰዓት የተለያዩ ዘርፎች ላይ ቀጥዬ የምሰራላችሁ ቪዲዮዎች ይኖራሉ። የተለያዩ ዘርፎች ላይ ያሉ ስልጠናዎች አሉ። ከ3 ወር እስከ 6 ወር ባልሞላ ጊዜ ውስጥ አሪፍ ሙያ ይዛችሁ ወደ ስራ ተሰማርታችሁ ውጤታማ ልትሆኑበት የምትችሉበት የስራ ዘርፎች ብዙ ናቸው። ከነዛ መካከል አንደኛው አሁን የጠቀስኩላችሁ የወንዶች የፀጉር ቤት ስራ አንደኛው ነው። ከ3 ወር እስከ 6 ወር ባልዘለለ ጊዜ ውስጥ
ፐርፌክት ሆናችሁ ጥሩ ፀጉር አስተካካይ መሆን ትችላላችሁ ማለት ነው። ከስተመራችሁን ይዛችሁ ጥሩ ስራ ሰርታችሁ ውጤታማ መሆን ትችላላችሁ። ነገር ግን ደንበኛ እስክትይዙ ድረስ ትዕግስት ያስፈልጋችኋል። ሙያችሁን አክብራችሁ ስራውን ወዳችሁ እንዲሁም ደግሞ ከስተመራችሁን አክብራችሁ መስራት ይጠበቅባችኋል። ስራው በባህሪው ምን ይፈልጋል? ትዕግስት ይፈልጋል። ቁጭ ብሎ ከስተመርን መጠበቅ፣ በተለይም ቤቱ እስኪለምድላችሁ፣ ሙያችሁ እስኪለመድላችሁ፣ ሙያችሁን ከስተመሮቻችሁ ጋር ደርሶ ከስተመሮቻችሁ እናንተ ጋር መምጣት እስኪጀምሩ ድረስ በትዕግስት መጠበቅ መቻል አለባችሁ ማለት ነው። ከዛ በዘለለ ስራው ስለ ውጤታማነቱ በስራ ውስጥ ስትገቡ የምታዩት ነገር ነው ማለት ነው። ይህንንም ቢያንስ ከ60 ሺህ እስከ 100 ሺህ በማይደርስ ካፒታል ስራውን መጀመር ትችላላችሁ። ሁለተኛው የስራ ዘርፍ በተለይም በአሁኑ ሰዓት ግራጁዌት አድርገው የተቀመጡ ብዙ ተማሪዎች አሉ። ብዙ በየዘርፉ ያሉ ባለሙያዎች አሉ። ሰራተኛ ሊሆን ይችላል፣ መምህራኖች ሊሆኑ ይችላሉ፣ ሰራተኛ ሊሆኑ ይችላሉ። በተለያዩ ዘርፍ ግራጁዌት አድርጋችሁ የተቀመጣችሁ ሰዎች የአስጠኝነትን ስራ ብትሰሩ በጣም ውጤታማ ነው። ይሄ ምንም ካፒታልም አይፈልግም፣ ኮሚኒኬሽን ነው የሚፈልገው። ጥሩ ነን በምትሉት የትምህርት ዘርፎች ላይ ከፕሪስኩል ጀምሮ እስከ ሰከንደሪ ትምህርት ቤት ተማሪዎች ድረስ ማስጠናት ትችላላችሁ። ይህም በምን ላይ ይመሰረታል? እናንተ በተማራችሁት የትምህርት ዘርፍ እንዲሁም ደግሞ ጥሩ ነን በምትሉት የትምህርት ዘርፍ ላይ ተመስርታችሁ 2ም 3ም ለብቻ መሆናችሁ ማስጠናት ትችላላችሁ። ይሄ በአሁን ሰዓት ብዙ ቤተሰቦች ብዙ ተማሪዎች እየፈለጉ ያሉት የስራ ዘርፍ ነው። ለእናንተ የስራ ዘርፍ ነው። ተማሪዎቹንም ትጠቅማላችሁ፣ ቤተሰቦችንም ትጠቅማላችሁ፣ የተማሪዎቹንም ውጤት የመለወጥ አቅም ይኖራችኋል ማለት ነው። በተለይም ግራጁዌት አድርጋችሁ በየዘርፉ በየትምህርት ዘርፉ ተመርቃችሁ የተቀመጣችሁ ልጆች ስራ እስኪገኝ ድረስ ሌሎች ስራው አማራጮች እስኪመጣላችሁ ድረስ እንደ መነሻ አድርጋችሁ ያለምንም ካፒታል በዜሮ በእውቀታችሁ በልምዳችሁና በተማራችሁት እውቀት ብቻ በተማራችሁት እውቀት ላይ በመመስረት ተማሪዎችን ብታስጠኑ የተሻለ ውጤት ልታገኙ ወይም ደግሞ የተሻለ ጥቅም ማግኘት ትችላላችሁ። ይህንን ስራ እንዴት መስራት እንችላለን፣ እንዴት መጀመር እንችላለን ብላችሁ ለምታስቡ ሰዎች ቀላል 1-2 መንገዶችን ልንገራችሁ። የመጀመሪያ ደረጃ ወደ ትምህርት ቤቶች ጠጋ በሉ። የተለያዩ የግል ትምህርት ቤቶች አሉ፣ የመንግስት ትምህርት ቤቶች አሉ፣ የማህበረሰብ ትምህርት ቤቶች አሉ። ወደ እነዚህ ትምህርት ቤቶች ጠጋ ብላችሁ ከትምህርት ቤቶቹ ጋር አንድ ላይ በኮላቦሬሽን መስራት ትችላላችሁ። ምናልባትም መጀመሪያ ላይ እንደ ፍሪ ሰርቪስ መጀመር ትችሉ ይሆን ይችላል። ምክንያቱም ራሳችሁን ለማስተዋወቅ ራሳችሁን ፕሮሞት ለማድረግ ትምህርት ቤቱን እያገዛችሁ ተማሪዎችንም እያገዛችሁ ከትምህርት ቤቱ ማህበረሰብ ጋር ግንኙነት ፈጥራችሁ መጀመር ትችላላችሁ ማለት ነው። ምክንያቱም እያንዳንዱ ቤተሰብ በአሁኑ ሰዓት አስጠኝ ይፈልጋል። ቤት ለቤት በየትምህርት ቤቱ ሊኖር የሚፈልጉ ቤተሰቦች ብዙ ናቸው። ስለዚህ እነዚህን ለመስራት በመጀመሪያ ደረጃ ወደ ትምህርት ቤቶች እየሄዳችሁ ኮሚኒኬሽን ፈጥራችሁ ግንኙነት ፈጥራችሁ በምን መንገድ እና እንዴት መስራት እንዳለባችሁ ችሎታችሁን፣ እውቀታችሁንና ያላችሁን አቢሊቲ ያላችሁን ስኪል ሼር የምታደርጓችሁ ከሆነ ተማሪዎች አስጠኚዎችን ይፈልጋሉ። በተለይም በአሁኑ ሰዓት የተማሪዎች ውጤት ዝቅተኛ እየሆነ ባለበት ሁኔታ ላይ ቤተሰብ የተማሪያቸው ውጤት ከፍ እንዲል ወይም ደግሞ እንዲሻሻልላቸው ይፈልጋሉ። ነገር ግን ቅድም እንዳልኩት እያንዳንዱ ስራ ላይ ታማኝነት፣ ቅንነት ያልኳቸው ታማኝነት፣ በቃል መገኘት እንዲሁም ደግሞ ጊዜ መስጠት ያልኳቸውን ነገሮች በአእምሯችሁ በማሳደር እነዚህ ነገሮች የምታደርጓችሁ ከሆነ ይህንን አንዱ የስራ ዘርፍ አድርጋችሁ ልትጠቀሙበት ራሳችሁንም ልትጠቅሙበት ሌሎች ተማሪዎችንም ማህበረሰቡንም ራሳችሁንም ልትጠቅሙበት የምትችሉት የስራ ዘርፍ ልታደርጉት ትችላላችሁ ማለት ነው። ነገር ግን መጀመሪያ ላይ ይሄን ምን ይፈልጋል? ትዕግስት ይፈልጋል፣ ጊዜ ይፈልጋል ማለት ነው። ያለምንም ካፒታል ጀምራችሁ ውጤታማና ትርፋማ ልትሆኑበት የምትችሉበት የስራ ዘርፍ ስለሆነ ከርዕሰ መምህራኖች ጋር ግንኙነት በመፍጠር ይህንን መስመር በመጀመር ውጤታማ የሆነ የስራ ዘርፍ ልታደርጉት የምትችሉበት ዘርፍ ስለሆነ ሞክሩት። ሶስተኛው የምጠቁማችሁ የስራ ዘርፍ የኮንስትራክሽን የፊኒሺንግ ስራዎች ከቀለም ቅብ ጀምራችሁ ቻክ ከመስራት የኮርኒስ ስራዎች ተያያዥነት ያላቸው ስራዎች ላይ የምትሰማሩ ከሆነ አሁንም ውጤታማ የሆነ የስራ ዘርፍ ሊሆን ይችላል ማለት ነው። እነዚህን የስራ ዘርፍ ደግሞ በቀላሉ በአጭር ጊዜ ከ2 ወር እስከ 3 ወር እስከ 4 ወር ባልዘለለ ጊዜ ውስጥ አጭር ስልጠና ሰርታችሁ ልትሰማሩበት የሚገባ ክፍተት ያለበት የስራ ዘርፍ ነው። በአሁኑ ሰዓት እንደምታዩት ሁሉም ጋር ኮንስትራክሽኖች አሉ፣ ሁሉም ጋር ግንባታዎች አሉ፣ ሁሉም ጋር ደግሞ የስራ ክፍተቶች አሉ ማለት ነው። የጠፋው ምንድን ነው? ስራው ሳይሆን የጠፋው በአግባብ የሚሰራ ሰራተኛ ነው የጠፋው።
ስለዚህ እነዚህ እናንተ በዚህ መልክ ጋፑን ተረድታችሁ ክፍተቱን ተረድታችሁ መጀመሪያ ላይ የጠቀስኩላችሁ አንድን ስራ ውጤታማ ነው ወይም ደግሞ ትርፋማ ነው ሊያስብሉ የሚችሉ ጉዳዮች እነዚህ ናቸው ብዬ 3 ነገር የጠቀስኩላችሁ ነገሮች አሉ። እነ ታማኝነት ብያነ በቃል መገኘት እንዲሁም ደግሞ ለስራ ጊዜ መስጠት ብዬ ባነሳዋቸው ውስጥ የተካተቱ ነጥቦችን በአእምሯችሁ ይዛችሁ የምትሄዱና ትሬኒንጉን ወስዳችሁ ወደ ስራው የምትሰማሩ ከሆነ ይህም ያለ ምንም ጥርጥር በአጭር ጊዜ ጥሩ ባለሙያ ሆናችሁ ቀስ እያላችሁ እያሳደጋችሁ የምትሄዱት የስራ ዘርፍና በአጭር ጊዜ ልትለወጡበት የምትችሉ የስራ ዘርፍ ነው። ስለዚህ ኮንስትራክሽን ላይ የፊኒሽንግ ስራዎች ላይ ትሬኒንግ ወስዳችሁ ስልጠና ወስዳችሁ ብትሰማሩ ምንም ጥርጥር የለውም ውጤታማ ትሆናላችሁ። የተለያዩ ግንባታዎችና ኮንስትራክሽን እያሰሩ ያሉ ሰዎችን እንኳን እንደ ኢንተርቪው ሰርቬ ነገር እንኳን የተወሰኑ ሰዎችን ሳምፕል ወስዳችሁ ብትጠይቁ ሊመልሱላችሁ የሚችሉት ይሄንን ነው። እናንተ ደግሞ ሰርቬውን ሰርታችሁ ክፍተቱን አይታችሁ ከኔ ምን ይጠበቃል ውጤታማ ለመሆን ምን ማድረግ አለብኝ ብላችሁ የምታስቡ ከሆነና በአጭር ጊዜ ትሬኒንጉን ወስዳችሁ ወደ ስራው የምትሰማሩ ከሆነ ያለምንም ጥርጥር እዚህ ጋር ውጤታማ መሆን ትችላላችሁ ማለት ነው። ዋናው ነገር ምንድነው? ለስራው ፍላጎት ሊኖራችሁ ይገባል። ታማኝ መሆን መቻል አለባችሁ። በቃላችሁ ልትገኙ ግድ ይላል። እንዲሁም ደግሞ ስራችሁን ረጅም ጊዜ ሰርታችሁ ራሳችሁን ለውጤት የሚያበቃ ነገር ላይ መድረስ መቻል አለባችሁ ማለት ነው። ስለዚህ እነዚህ ነገሮች የምትሰሩ ከሆነ ስራው ሞልቷል፣ ስራው ሰፊ ነው። ነገር ግን እነዚህ ነገሮች አሟልተው ለስራው ዲቮትድ ሆኖ ለስራው ራሳቸውን ሰጥተው የሚሰሩ ሰዎች ናቸው ያነሱት። ይህም ደግሞ ምንድነው? ትልቅ ካፒታል ከእናንተ የሚጠይቅ አይደለም። በአነስተኛ ካፒታል ለስልጠና የምትከፍሉት አነስተኛ ክፍያ ነው። የምትቆዩበትም አጭር ጊዜ ነው። ዩኒቨርሲቲ እንኳን ተገብቶ 4 ዓመት 5 ዓመት ሰው ተምሮ ወጥቶ ከዛ በኋላ ስራ አጥቶ ሲቀመጥ እናያለን። ነገር ግን እንደዛ ሆነን ከምንቀመጥ ያለን ሙያ እንዳለ ሆኖ ኦላዩ ላይ አድርገን ዝቅ ብለን ሰርተን ራሳችንን የምናሳድግ ከሆነ ራሳችን መለወጥ እንችላለን። ትርፋማም ውጤታማ መሆንም ስለምንችል ሞክሩት። ሀሳብ ካላችሁ ኮመንት ላይ ጻፉልኝ። ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። መልካም ጊዜ ይሁንላችሁ።